ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዩናይትድ ስቴትስ ኦፍ አሜሪካ again as sanctions on Russian oil shipments ወዶና ይስቁ አለያም ወድጀነም ወዳት ከግንድ የሚያላጋ ልጅ አላት ይሉትን ያስታውሷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ደግሞ ሀገራቸው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን አምና እንደማታምናቸው ማስታወቃቸው ፑቲን wants to live forever በስልጣን ላይ ወይስ በምድሪቱ ላይ የጉድ ሀገር ገንፎ አያደር ይፋጃል ይሏል። የአውሮፓ ኮሚሽን በበኩሉ በሃንጋሪ የተካሄደው ምርጫና ውጤቱ ለትራምፕና ለፑቲን እንደ ማስጠንቀቂያ ያገለግላል ሲል እምነቱን መግለጡን፣ ወዲያም ሰሜን ኮሪያ በርካታ መጠንና አይነት ያላቸውን ባላስቲክ ሚሳይሎቿን ወደ ጃፓን ባህር ማስወንጨፏን፣ በመካከለኛው ምስራቅ ቀጠና ተቀጣጥሎ መጥፊያው የታጣለትን የግዙፍና አስከፊ የጦርነት ሰደድ እሳት ጉዳይ በስፋትና በጥልቀት እንቃኛለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዛሬ እንግሊዝ ሳያሸበላ ዝንጀሮ ሲስል ያመሻል ይሉትን ሆናለች ችሏታል። እንዴት ቢባል ደግሞ ለወትሮም ከቀደሙት መሪዎቿ ጀምሮ ከሩሲያ ጋር ሆድ ተባብሳለችና የነገርም እሳት ተማዛለች። እናም የአሁኑ መሪዋም ሰር ኬር ስታርመር አሉ ትናንት አመሻሽ ላይ ዩናይትድ ኪንግደም must not take eyes off Putin for top secret vanguard sub-visit ነው ያሉት። ሰውየው በኢራን የተያዘው ጦርነት ባልንጀራ ሲታማ አንዷ የኔነች ብለህ ስማን አድርጓቸዋል ሲሉ የሚያሽሟጥጡባቸው ብዙዎች ሆነዋል። በኢራን ጦርነት የሩሲያና የቻይና እጀ መግባቱን ነገር ለልባቸው ነግረውታልም ሲሉ የሚያሳዩባቸው ጥቂት ቁጥር የላቸውም። እናም እንግሊዝ ለወትሮም በሩሲያ የኢላማ ቀለበት የገባች አገር ናትና ኢራንን ያጥለቀለቀው የእሳት ዶፍና ጎርፍ ነግበኔን ሆኖባታል፣ ስጋቱ እያራዣት ነው ሲሉ ጠቅላይ ሚኒስትሯ ጌታው ኬር ስታርመር ያንን ገልጠው አሳይተዋል። ስታርመር አሉ ብሪቴንስ ኒውክሌር ዲተረንት ኢዝ ዘ ፍሮንት ላይን ኦፍ አወር ዲፌንስ፣ የቁርጡ ቀን ከመጣ የኒውክሌር ጦር መሳሪያቸውን ሊጠቀሙት ማለት ነው። እንግሊዝ የሩሲያን ፈርጣማ ጡንቻ ጮልቃ እየተመለከተች ስጋ ቢወፍር መቁረጫው ቢላዋ ነው በሚል ስሌት ያለ መፍራቷን በውጭው እያሳየች ብትታይም የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ግን በከፋ ቀን የመጀመሪያው የጥፋት ሰይፋቸውን ሲዘረጉ ከማንም ቅድሚያ እንግሊዝን ሊጨርሷት ስንትና ስንት ጊዜ አስጠንቅቀዋታል፣ ዝተዋል፣ ፎክረዋል። ወዲህ ሩሲያ በዩክሬን በገባችበት ጦርነት 5ኛ ዓመት ተይዟል። በዚያ ጦርነትም የሩሲያ ኃይል ይደክማል በሚል ስሌት እንግሊዝና የአውሮፓ አጋር አባሮቿ መንግስታት የጦር መሳሪያና ጥይታቸውን አሉ የሚባልላቸውን ሰፍረው ቢሰጡም ዩክሬንን ከሩሲያ መንጋጋ ሊያላቅቋት ቀርቶ ራሳቸውም ቢሆኑ ከመንጋጋዋ ሊገቡ እንደሚችሉ ተገልጦላቸው ይመስል ብርድ ይላቸው ይዟል ይሏቸዋል። ወዲያም አውሮፓኑ ከፊት አውራሪያቸውና መኩሪያ መከበሪያቸው ከአሜሪካ ጋር እንዳይሆን ሆነው በነገር ተጎሻሽመው ተቋስለዋል፣ ቂም ተታክለዋል። አንድ ሁለቱን ብናይ እንኳን አሜሪካ የግሪንላንድን ደሴት ከደንማርክ የመቀማት ስሌቷና በተመሳሳይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም የኔቶዋን አባል ሀገር ካናዳን በ51ኛ ግዛትነት ለመጠቅለል ማቀዷ የዚያን ከአሜሪካና ከካናዳ በስተቀር የ30 የአውሮፓ ሀገራት ጥምረቱን ኔቶን ቂምና በቀል አስረግዞታል ነው የሚባለው። ሌላውና ሁለተኛው የአሜሪካና የአውሮፓኑ የቂም ምንጭ የሆነው አሜሪካ ከእስራኤል ጋር መክራና ዘክራ በጥልቅ ዶልታ በገባችበት የኢራን የጣምራ ጦርነቷ የአውሮፓ መንግስታት ኔቶ ቢሉ የአውሮፓ ህብረት ዞር ብላ ያለማየታቸውና ያለማገዛቸው
የአሜሪካውን ፕሬዚደንት ዶናልድ ትራምፕን አንጀት በእልህና በተናቅው ስሜት ያብተከተከ ሆኗል ነው የሚባለው። እነዚህን ማየት እንችላለን። ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ የፑቲንን ጠንካራ ክንድ ያዝሉታል፣ ዩክሬንን የሚጠቅም ፍትሕና ብያኔ ይሰጣሉ ተብለው ሲጠበቁ ትራምፕቴ ዘለው በገቡበት የኢራን ጦርነታቸው የነዳጅ ዘይትና የጋዝ እጥረቱ ከድፍን ዓለም ያስቃጣባቸውን የምላስ ሰይፍና እሳት ለማምለጥ ሲሉ በሩሲያ ላይ ለይስሙላም ቢሆን የጣሉትን ማዕቀብ ማንሳታቸውና የዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ሊከፈት ነው ሲባል ደግሞ በሩሲያ ላይ መልሰው ማዕቀባቸውን ለመጣል ማቀዳቸው መነገሩ አይዘነጋም። ዛሬ በተሰማ ዜና ደግሞ ትራምፕ ኢራን የሆርሙዝን ወሽመጥ አሻፈረኝ ብላ ዳግም መዝጋቷንና በሁለተኛው ዙር ድርድር አልሳተፍም ማለቷን ተከትሎ ትራምፕ የይግባኝና የድረሱልኝ ያህል በሆነ ውሳኔያቸው ሩሲያ ዳግም ያሻትን ያህል የነዳጅ ዘይትና የጋዝ ምርቷን በመርከቦቿ እየጫነች ለዓለም ገበያ ታቀርብ ዘንድ ጋብዘዋታል ነው የተባለው። እባብ የልቡን አይቶ እግር ነሳ አው ይሏል አበው። ዩክሬን በበኩሏ የትራምፕን ለፑቲን ያጋደለና ፍጹም አድሏዊ ውሳኔ ያለችውን ያንን አየሁበት ስትል በልህ ትክትክ ግንፍል ማለቷን የተሰማው። ላለው ይጨመርለታል፣ ከሌለው ላይ ደግሞ ከዚያውም ላይ ይወሰድበታል ይላል መጽሐፍ። በፑቲንና በትራምፕ መካከል ምስጥር አለ የሚል እምነት ያለው የአውሮፓ ኮሚሽን በበኩሉ በሃንጋሪ የተደረገው ምርጫና የሁለቱን ወዳጅ ቪክቶር ኦርባንን ለዳግም ሥልጣን የመቋመጥ ጉዳይ የበለል ያስቀረውን የምርጫ ሂደት ለትራምፕና ለፑቲን የማስጠንቀቂያ መልእክት ይሆናቸዋል ሲል መዞታል። ይህንን የተናገሩት ደግሞ በአውሮፓ ኮሚሽን ምክትል ፕሬዚደንቷ ቴሬሳ ሪቤራ ናቸው። ቃል በቃልም ይህንን አሉ። The election defeat of Hungarian Prime Minister Viktor Orban is a warning for conservative European leaders who may be tempted to pursue closer cooperation with United States of American President Donald Trump and Kremlin leader Vladimir Vladimirovich Putin ነው ያሉት። ሴትዮዋ ይህንን የተናገሩት ከብሉምበርግ ጋር በነበራቸው ሰፊ ቃለ ምልልስ ነው የተባለው። አውሮፓኑ ትራምፕ ዳግም ተመርጠው ሲመጡ በ24 ሰዓት የዩክሬንና ሩሲያን ጦርነት አስቆመዋለሁ ባሉት መሠረት ትራምፕን የበትረ ሥልጣናቸው ጉዳይ ኃያል መሆኑን አስበውትና ገምተውት ኖሮ ትራምፕ በዚህ መልኩ ወርደው ከፑቲን ጋር ወዳጅነታቸውና ቀረቤታቸውን ያጠናክራሉ ሳይሆን ዩክሬንን ከፑቲን መንጋጋ አላቀው በሊያስ ከባትን መሬት ስጣት፣ ከዩክሬን መሰስ ብለህ ውጣ ሲሉ አስገድደው ሰንገው ያስወጧቸዋል የሚል ዕቅድ ነበራቸው። ለዚያ ደግሞ የአውሮፓ መንግሥታት በተለይም ኔቶ አሰፍስፎ ሲጠብቅ ነበር ከድንበር ላይ ሆኖ። ነገር ግን አልሆነለትም። ለማንኛውም አልሆነላቸውም ነው የተባለው። አውሮፓኑ አንድ እግር በርበሬ መንቀላቅቷችሁ ይሉትን የሆኑባቸውን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን በእልህና በሲቃ ሲፈርጇቸው፣ እርሳቸው ግን ይላል የኢጄ ኢንሳይት ዘገባ ፑቲን ዋንትስ ቱ ሊቭ ፎሬቨር። ፑቲን ገና ይሄ ጫፉ ነው ስሩ ገና መቼ ገና ምንጊዜም ዘላለማዊ ሆነው ሊኖሩ ይፈልጋሉ ሲል አጋኑ አውጥቷቸዋል ኢጄ ኢንሳይት። ሩሲያ በዚህ ወቅት የድህነቷ ገመና ተገልጦባታልም ሲል ዘገባው ይተነትናል። ለዚያ ደግሞ እንደ ማሳያ ሲያነሳው ባለፈው ዓመት ከ9.8 ሚሊዮን በላይ ሩሲያውያን ወይም ሕዝቦቿ በወር ከ183 ዩሮ ያነሰ ገቢ ማግኘታቸውን እያሳየ ዘገባው ይህንን ይላል the official poverty line። በሌላም ዜና ግን ሩሲያ ከዩክሬን ጋር በገባችበት ጦርነት ከ118 ቢሊዮን ዩሮ በላይ አውጥታለች ወይም ለእሳት ገብራለች፣ ከስክሳለች ይላታል። በየዕለቱም ይላል ሩሲያ በየዕለቱም 1200 የሩሲያ ወታደሮች አንድም በጽኑ ይቆስላሉ፣ ሁለትም ይሰዋሉ ነው ያለው። አረ ለመሆኑ እነዚያ ሩሲያውያን ለማን ነው የሚዋጉት ሲል ይጠይቅና አሁን ለሀገራቸው ወይስ ለቤተሰቦቻቸው? ከራስ በላይ ነፋ አሲላል። የፖለቲከኞች ቀመር ይኸው ነውም ይላል።
ለሀገር ነው በሚል ስሌትና ቀመር የንጹሐን ሕይወት ከንቱ ሲቀር የሚታይባቸው አጋጣሚዎች ብዙዎች መሆናቸውንም ተንታኞቹን እያጣቀሰ ያሳያል። የሩሲያው ፕሬዚደንት ቭላዲሚር ፑቲንን ይላቸዋል የሀገራቸው ሕዝብ በዚያ መሰሉ የድህነት አረንቋ ገብቶ መዘፈቁ አልታያቸውም ይሏቸዋል። የ73 ዓመቱ ፑቲን በሩሲያ ካሉ የናጠጡ ሀብታሞች በግንባር የሚጠቀሱ ሰው ናቸው ነው ያላቸው። ከሞት ወዲያ ሕይወት አንዱ ሲሞት አንዱ ሥልጣንና ማዕረግ ደርቦ ሰፊ እንጀራ ላይ ይቀመጣል። የዓለም ገሃድ ሐቅ ነው። ፑቲንን ሕዝባቸው ይሏቸዋል ይላል ዘገባው። ያው አሉ ነው መቼም። በሩሲያ የሚካሄደው ምርጫ ፊርፉል ኦፍ ኢንፌክሽን ፖይዝን አንድ አሳሲኔሽን በዚህ ይጠረጥራቸዋል፣ በዚህ ያማቸዋል ብቻ ሳይሆን ፑቲንን አድርገውታል ሲል ያስቀምጣቸዋል። ከዚያም ውጪ ፑቲን በቤተ መንግሥታቸው ነው ብዙውን ጊዜ የሚያሳልፉት ሲል ያሳይባቸዋል። እስቲ ከዚያ የሩሲያ ጉዳይ ወደ ሰሜን ኮሪያ እንለፍ። ሩሲያና ሰሜን ኮሪያ ልብ ለልብ የተግባቡና የሰሜን ኮሪያ ወታደሮች በሩሲያ ምድር ደማቸውን ያፈሰሱ፣ ሩሲያ በዩክሬን በገባችበት ጦርነት ሕይወታቸውን እየሰዉ ናቸው ይላቸዋል። ከዚያም ውጪ ሰሜን ኮሪያ የጦር መሳሪያዎቿንና ጥይቶቿን በገፍ የሰፈረችላት ሀገር መሆኗንም ያሳያል። ትናንት ኖርዝ ኮሪያ ፋየርስ ማልቲፕል ባላስቲክ ሚሳይልስ ኢንቱ ኒው ራይዚንግ ኒክለር ኮንሰርን ይላል። ሰሜን ኮሪያ ድሃና እሳት ሲነካኩት አይወድም ይሉት እናት ይሏታል። ሁልጊዜም በተቆጣች ቁጥር የባላስቲክ ሚሳይሎቿንና የክሩይዝ ሚሳይሎቿን አውጥታ ትቆጋቸዋለች። ለምን ቢሉ የውሻን ጥርስ ባጥንት ይፈሩታል። ከላይ ላይ ውረዱ፣ አታስቡት። ብዙ ክሶችና ብዙ ዛቾች ተዘጋጅተውላታል ሰሜን ኮሪያ። ምናልባትም አሜሪካ አሁን ሳታስበው የኢራን ጦርነት እንዲራዘማልና እዚህ ውስጥ ገባለሁ ብላ ባታቅደውም እንኳን የሰሜን ኮሪያን የኒውክሌር ጦር መሳሪያ ባለቤትነት አትቀበለውም። ቀድሞ ነገር ሰሜን ኮሪያን ቀርቶ ሩሲያና ቻይናንም የኒውክሌር ጦር መሳሪያቸውን አስፈታለሁ የሚል ዕቅድ ነበራቸው ፕሬዚደንቱ ዶናልድ ጄ ትራምፕ። ታዲያስ ከዚያ የዘለቀውን የትራምፕን ዕቅድ በተገቢው የሰሙት የሰሜን ኮሪያ መሪዎች እኛ የታጠቅነው የኒውክሌር ጦር መሳሪያ ነው፣ መቀነት ወይም ቀበቶ አይደለም፣ ማንም እሽሩሩ እያለና እያባበለ ሊፈታውም ሊያስፈታንም አይችልም፣ በእንቅልፍ ልብ ውስጥ አይደለም ያለ ነው፣ ገብቶ መሞከር ነው ሲሉ ደጋግመው አስጠንቅቀዋል። ታዲያ ሰሜን ኮሪያ ትናንትናም የአጭር ርቀት በርካታ ሚሳይሎችን ወደ ጃፓን ባህር መሞከሯን የተነገረው። ይሄ የሰሜን ኮሪያ የባላስቲክ ሚሳይል ሙከራ ደግሞ በደቡብ ኮሪያም ይሁን በጃፓን እንዲሁም በአሜሪካ ዘንድ ብርቱ ፍርሃትና ጥርጣሬን የፈጠረው። ሰሜን ኮሪያ ምን አቅዳለች? በሩቅ የሰማነውን በቅርብ አታሳይ አታሰማን ማለቷ ይሆን? በኢራን የዘነበው ዝናብ በእሷም ደጅ ሊያካፋ ይችላል የሚል ጥርጣሬ ኖሯት ይሆን? ሰሜን ኮሪያ በግልጥ ተናግራለች። በኢራን የተደረገው ነገር በእሷም ሊከሰት እንደሚችል ቀድሞ ኢራን በቬኔዙዌላ አሜሪካ ያደረገችውን ነገር አይታ የለም እኛ ቬኔዙዌላን አይደለንም ማለቷንም አንዘነጋውም። ነገር ግን አሁን በኢራን ያለውን ጉዳይ አሁን የደረሰበትን ነገር ማየቱ ያንን ለመፈረጅና ለማነጻጸር በቂ ጊዜ ነው። ታዲያ ሰሜን ኮሪያ በምንም መንገድ በምንም መልኩ ቢሆን እንደ ኢራን የምሆን አይደለሁም የኒውክሌር ጦር መሳሪያ ታጥቃለች ሰሜን ኮሪያ። ኢራን ገና የኒውክሌር ጦር መሳሪያ ልትሰራ ነው፣ ያብላላችሁ ዩራኒየም አለ በሚል ነው። ነገር ግን ሰሜን ኮሪያ ሙሉ በሙሉ ታጥቀዋለች፣ በስፋትም እየሰራች አከማችተዋለች የኒውክሌር ጦር መሳሪያውን። ምናልባት ቀድመው ላስ ካላረጉና ካላጠፏት በስተቀር የኒውክሌር ጦር መሳሪያዋ በእጅ ሊፈቱት ቀርቶ በአይን ሊያዩት ይከብዳል የሚሉት ብዙዎች ናቸው። እስኪ በቀጥታ ወደ መካከለኛው ምስራቅ ቀጠና ጉዳይ እንግባ። በአሜሪካና በኢራን መካከል ግዝፈት ይዞ የተነሳው ወይም የቀጠለው ያ ጦርነት ዛሬ ላይ እንዳይሆን ሆኖ አዝማሚያው ተቀይሯል ነው የሚባለው። በመጀመሪያው ዙር የሁለቱ ሀገራት የፓኪስታን ኢስላማባድ ድርድር የ2 ሳምንታት የተኩስ አቁም ስምምነት ተደርሷል።
ሁለቱም በየፊናቸው ያቀረብነውን የመደራደሪያ ነጥብ አንዳቸው ያንዳቸውን ተቀብለዋል የሚል መግለጫ፣ ከዚያም ባሻገር የተኩስ አቁም ድርድር ውሳኔ መደረሱ ኢራንም ድል አድራጊ ነኝ አሜሪካም ድል አድራጊ ነን ሲሉ ማወጃቸውና በዚያም በነገር የጎሪጥ መተያየታቸውን እናስታውሳለን። 21 ሰዓታት የፈጀ ድርድር ተደርጎ ግን ከተኩስ አቁም ስምምነቱ በኋላ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስና እንዲሁም የትራምፕ ልዩ መልእክተኛው ስቲቭ ዊትኮፍን ጨምሮ የልጃቸው ባልተቤት ዣሬድ ኩሽነርን አካቶ በኢስላማባድ የከተተውና 21 ሰዓታትን ከኢራን የልዑካን ቡድን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺና ከኢራን ፓርላማ አፈ ጉባኤ መሐመድ ባጌር ቃሊባፍ ጋር ብርቱ ድርድር ሲያደርግ የቆየው ያ የልዑካን ቡድን የበለል ወይም ያለምንም መቋጠሪያ መለያየቱና የአሜሪካ ልዑካኖችም ወደ አገራቸው ንዴት ሰንቀው ከዚያ በኋላ ለፕሬዚደንታቸው ለትራምፕ ሲነግሯቸው እንኪያስ በቃ ጉዳዩ ያሉትን ብለው ማስጠንቀቃቸው አይዘነጋም። ባለፈው አርብ ኢራን የሆርሙዝን ወሽመጥ ከፈተች ተብሎ ከሰዓት በኋላ የነበረው ጊዜ አርብ ከሰዓት በኋላ ዳንኪራና ጮቤ ሲረገጥበት በየልብ የነበረውን ሂደት ማስታወስ ይቻላል። ነገር ግን ቅዳሜ ዕለት ከሰዓት በኋላ መልሶ የሆርሙዝ ወሽመጥ ተዘጋ። ኢራን ዘጋችው። እንዴት ሲባል አሜሪካ በሆርሙዝ ወሽመጥ የጋረጠችውን መሰናክል ማንሳት አለባት ስትል ኢራን አቋሟን ገለጠች። ቀድሞ ነገር ለሁለተኛው ዙር ድርድርም አንሄድም አልሳተፍም አለች ኢራን። አሜሪካ ከዚያም አለፈችና በሆርሙዝ የውሃ መተላለፊያ ወሽመጥ ስትጋልብ የነበረቿን የኢራንን ሰንደቅ ዓላማ አውለብላቢዋን የካርጎ መርከብ ሞተሯን መትቼ አፈንድቼ አቀዝቅዤ በቁጥጥር የሥራ አድርጊያታለሁ የሚል መግለጫ ወጣች። እንኪያስ ስትል ኢራን ደግሞ የሰው አልባ የጦር አውሮፕላኖቿን ቹ ብላ በዚያው በኦማን ባህር ያደፈጡትን የአሜሪካን የጦር መርከቦች እንደ ግሪሳ ወፍ አፍስሼባቸዋለሁ ስትል ገለጠች። ቲት ፎር ታት፣ አይን ስለ አይን፣ የበቀል ስሌት። ታዲያ ከዚያ በኋላ የሚወጡ መረጃዎች የተኩስ አቁሙን ኢራን ጥሰዋለች፣ የለም የተኩስ አቁሙን ስምምነት የጣሰችው አሜሪካ ናት። ይሄ ሆኗል። የሆርሙዝ ወሽመጥ ግን ዳግም ተዘግቷል። አጥብቆ ጠያቂ የእናቱን ሞት ይረዳል አሉ። የሆርሙዝ የውሃ ወሽመጥ መዘጋቱ ለማንም አይበጅም። ኢራን የሆርሙዝ ወሽመጥ ከተዘጋ በየቀኑ የ500 ሚሊዮን ዶላር ኪሳራ ይገጥማታል። በአንጻሩ የሆርሙዝ ወሽመጥ ተከፍቶ መርከቦች ቢተላለፉ በቀን 150 መርከቦች በዚያ ወሽመጥ ይተላለፋሉ፣ ነዳጅ ለመጫንና ለመቅዳት ወይም ደግሞ ይዞ ለመውጣት። ከእያንዳንዱ መርከብ 2 ሚሊዮን ዶላር ይከፈላታል። ታዲያ ምን ማለት ነው? በጥባጭ ካለ ማንጥሩ ይጠጣል ይላሉ አበው። ኢራን ያን ሁሉ ነገር አዝላት ዛሬም የሆርሙዝ ወሽመጥ ተዘግቷል፣ ኢራን አበቃ። የኢራን አብዮታዊ ዘብ ኃይል በደም ፍላት ነው ይህንን መግለጫ የሰጠው። ኢራን መትቻቸዋለሁ ስላለቻቸው የአሜሪካ የጦር መርከቦች ጉዳይ የደረሰ ጥፋት ወይም ውድመት ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የወጣ መረጃ አላገኘሁም። እዚህ ውስጥ ቁጥሩን ወይም ውድመቱን አለያም ጥፋቱን ማካተት አልቻልኩም። የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔይ ደግሞ ለአሜሪካና ለኢዝራኤል ብርቱ ማስጠንቀቂያ ሰጥተዋቸዋል። እሳቸው ምናልባትም በቀደመው የመጀመሪያዎቹ የአሜሪካና የኢዝራኤል የጦር አውሮፕላኖች ጥቃት ቀን አባታቸው አያቶላ አሊ ሰይድ ካሚኔይ ባረፉበት አጋጣሚ እርሳቸውም በጽኑ ቆስለው ሲታከሙ ነበር የሚል መረጃ ወጥቷል። ታዲያ መረጃው ዛሬ ምን ይላል? እርሳቸው ሲታከሙ ቆይተው አሁን አገግመዋል፣ ነገር ግን አንድ እግራቸው ያለ አይመስልም ይላል። ላድ ባይብል የሚል ምንጭ ነው ይህንን መረጃ ያወጣው። ይሄንን ያወጣው ታዲያ አያቶላው ምንድን ያሉት? የኢራን ኃይል፣ የኢራን ጦር ኃይል፣ የኢራን ሕዝብ የሀገሩን ሰንደቅ ዓላማ፣ የሀገሩን የውሃና የምድር ወይም ድንበሩን
አስነካም፣ እንዳስከበረ ይዘልቃል። ጠላቶቻችን አሜሪካና እስራኤል የማይከፍሉትን ዋጋ ዕዳ ይገባሉ። አንምራቸው። እንዲህ መስሏቸው ዳግም ባይሞክሩን ይበጃቸዋል ነው ያሉት አያቶላው። ትራምፕ በበኩላቸው ምክትላቸውም ሳይቀሩ ጄዲ ቫንስ ትራምፕ threatening to send the country back to stone age ትራምፕ ቀድሞውኑ ኢራንን ወደ ድንጋይ ዘመን እንመልሳታለን ያን አደርጋለሁ ሲሉ ዝተዋል። ትራምፕ ከዚያም ውጪ the whole civilization will die tonight ሲሉ የፎከሩ ቤዛቱበት ያንን ሁሉ ድፍን ዓለም በሙሉ ጆሮዋና በሙሉ ልቧ የሰማች ያስተዋለችበት ጊዜ ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ምን አሉ? that nuclear weapons are available if they are deemed to be needed አሉ። የኒውክሌር ጦር መሳሪያችን እኮ አለ ዋዛና ፈዛዛ የሌለው ብሎ ሄዶ ነገሩ ወዴት ሊገባ ነው? እግር ሄዶ ከቆሻሻ ጉድጓድ ይገባል። ነገሩ እየመረረና እየከረረ ሲሄድ መጨረሻው ምን ሊሆን ይችላል ሲሉ ያሳዩበት መንገዳቸው ነው። ያውራ ጣታቸውን ወደ ኋላ መለስ አድርገው that nuclear weapons are available if they are deemed to be needed ይህንን ያሉት የኢራኑ ፕሬዚደንት ማስዑድ ፔዜሽኪያንም ቢሆኑ ምንድን ያሉት ትናንት? የለም ኢራን በኒውክሌር ፕሮግራሟ ጉዳይ ይሄ ይሁን ያይደረግ ብሎ ሊያዛት የሚችል የለም። አንጀትህ ከወጣት ትደንግጥ፣ ጉዳዩ እውነታው ይሄ ነው ሲሉ ገልጠው አስረድተዋል። አሁን ኢራን ዳግም ከዚህ የተኩስ አቁም ስምምነትና ይሄ ድርድር የሁለተኛው ዙር ድርድር አልገባበትም ብላ ካፈነገጠችበት በዚሁ ከቀረ ኢራን ወደ ጦርነቱ መልሳ የምትገባ ከሆነ የአሜሪካው ፕሬዚደንት ምን ሲሉ ዛሬም ዛቻቸውን አድሰዋል? የኃይል መሠረተ ልማቶቿንና ድልድዮቿን በነቂስ እያሰስን የእሳት ጉርሳችን እናረጋቸዋለን ብለዋል። ኢራን በበኩሏ ከእሳት ጋር ጨዋታ ላይ ናችሁ፣ በእሳት መጫወታችሁን ወቁት ይህንን ስትል አስጠንቅቃለች። እውን የዛሬው ድርድር አሁን በፓኪስታን የታቀደው የሁለቱ ሀገራት የኢራንና አሜሪካ የድርድር ሂደት ሰልቶና ተሳክቶ ከቀጠለ የሆርሙዝ የውሃ መተላለፊያ ወሽመጥ እንዲከፈት መተማመንና መግባባት ላይ ያደርሳቸው ይሆን? የሆርሙዝ ወሽመጥ ቢከፈት የዓለም የነዳጅ ዘይት ግብይቱ በተገቢው ልክ ወደ ነበረበት ይመለስ ይሆን? በምን ያህል ጊዜ? ድቅንቅን ጥያቄዎች ናቸው። ትራምፕ አሁንም ቢሆን ወደ ጦርነቱ መመለሳቸውን እየዛቱ እያስጠነቀቁ ነው። እስራኤል በበኩሏ ከዚህ በኋላ ወደ ጦርነቱ ከተመለስሁ በኢራን ላይ የማያዳግም እርምጃ ወስዳለሁ፣ አይቀጡ ቅጣት የበቀል እርምጃ ነው ወስደው ስትል እያስጠነቀቀች ነው። ሄዝቦላም በተመሳሳይ የሊባኖስ ጥቃት የማይታለም ነው። ከዚህ በኋላ በእስራኤል ላይ ጥቃቴን አጠናክሬ እቀጥላለሁ። እስራኤል የተኩስ አቁም እየተባለ ተኩስ አቁሙን አላከበረችም። ሊባኖስን እየደበደበች ነው። የሊባኖስ ጉዳይ ሲነሳ ዋናው ተደራዳሪ ወይም አምኖ መቀበል የሚያሳምን የድርድር ሂደት መደረግ ካለበት ሄዝቦላ አልነበረም ወይ ሲሉ የሚጠይቁት ብዙዎች ናቸው። ነገር ግን አደራዳሪዋ ሀገር አሜሪካ የሊባኖስ መንግስትና የእስራኤልን መንግስት ነው ያደራደረችውና ያግባባችው ነው የሚባለው። የተወጋው ሌላ የሚጮኸው ሌላ። ኢራን በበኩሏ በሊባኖስ ያለው ሄዝቦላ ጥቃት የሚፈጸምበት ከሆነ የምን የተኩስ አቁም ነው? ምንድነው ተኩስ አቁሙ? ምንድነው? እሳት ካየው ምን ለየው? ልዩነት የለውም። ሄዝቦላ ከተነካ በቀጥታ ጉዳዩ የኢራን ነው። ምክንያቱም ሄዝቦላ ከኢራን ጎን ነው የቆመው። አሁንም ቢሆን አያቶላ ሞጅታባ ካሚኔይ ባስተላለፉት መልእክታቸው ኢራን ከተገፉና ከተጨቆኑት ከዚያ ቀጠና ጓዶቿ ጋር የትግል አጋር አባሮቿ ጋር ቆማ የኢራን ጦር ኃይል ሁሉንም መስዋዕትነት ይከፍላል፣ ሀገሩን ይከላከላል፣ ባንዲራውን ያስከብራል፣ ድንበሩን ሉዓላዊነቱን ያስጠብቃል ያሉት። የሰላም ፍንጭ ደህና ሰንብት። በኃይል ከምላስ በሚነሳ የክፉ ቃላት ስብራት የንጹሐንን ሕይወት እስከ ማጣት የሚዘልቀው ጦርነት በዚህ ደረጃ መቀጠል ነበረበት ወይ? የለም። ምድር ወዴት እየሄደች ነው?
ሰላም ለእናንተ ይሁን። ሰላም ሲባል እርካታ የሚሰማው የሰው ልጅ ልብ ሰላምን በማጣቱ አይቆረቁረው አቆስለው ይሆን? ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።